በጌታ የተወደዳችሁ ቅዱሳን እንዴት ሰነበታችሁ? እግዚአብሔር የተባረከ ይሁን። ባለፉት ቀናቶች በተከታታይ ለሶስት ክፍለ ጊዜያት የሐዋርያው ዮሐንስ መልእክቶችን እየተመለከትን ነው። ወንጌሉንና መልእክቶችን እያየን ያለነው ወንጌሉን ነበረ። በሶስተኛው ክፍለ ጊዜ ላይ መጽሐፉ ወይም ወንጌሉ ስለ ኢየሱስ መለኮትነት፣ የእግዚአብሔር ልጅነት የሚሰጡ 7 ምስክርነቶችን ተመለከትን። እንደዚሁም ደግሞ የዘላለም ሕይወት ወይም የእግዚአብሔር ልጅነት ስለሚገኝበት ደግሞ ተመልክተን ነበረ። በእምነት ከእግዚአብሔር ስለመወለድ ኢየሱስ ክርስቶስን በማመን ከእግዚአብሔር ስለመወለድ በዮሐንስ ወንጌል ምዕራፍ 1 እና እንደዚሁም ደግሞ ለኒቆዲሞስ ስለተሰጠው ትምህርት ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት ማየት እንደማይችል፣ ሁለተኛ ካልተወለደ የእግዚአብሔር መንግስት ማየትም መግባትም አይቻለውም። አንድ ጊዜ የተወለደ 2 ጊዜ ይሞታል። 2 ጊዜ የተወለደ ግን 1 ጊዜ ብቻ ይሞታል የሚባለው ለዚህ ነው እና ዳግመኛ በመወለድ የዘላለምን ሕይወት ማግኘት ይቻላል የሚል ሐሳብ ተነጋግረን ነበረ። ዛሬ ደግሞ ስለ በዓላት እናነሳለን እና መጽሐፉ ስለ እውነተኛ አምልኮ ይናገራልና እውነተኛን አምልኮ አስመልክቶ ጥቂት ነገሮችን ዛሬ እንመለከታለን። እንደ ጌታ ፈቃድ ጊዜ ካገኘን ደግሞ ከበቃን ሌሎችንም ጨምረን የምንመለከት ይሆናል። እግዚአብሔር ትምህርቶቻችን እንዲባርክ እንጸልይ። የዘላለም አባት እግዚአብሔር አምላካችንና አባታችን ሆይ ስለዚህ ጊዜና ሰዓት እናመሰግናለን። አቤቱ ጌታ ሆይ የቃልህን ብርሃን አብራለን፣ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ መንፈስህ እንዲያስተምረን፣ መንፈስህ መገለጥን እንዲሰጠን አቤቱ ጌታ ሆይ ወደ አንተ እንጸልያለን። ለልጆችህ ይህን ትምህርት ለሚሰሙ ለሚያዳምጡ ሁሉ የመገለጥን መንፈስ እንድትሰጠን ጸለይን። በናዝሬቱ በጌታ በኢየሱስ ስም አሜን። እና ጌታ የተባረከ ይሁን። የምናነሳቸው ነገሮች ስለ እውነተኛ አምልኮ እናነሳለን። እንግዲህ የምናወራው በዮሐንስ ወንጌል ላይ ተመስርተን ነው። በጣም የሚደንቅ ነው። ስለ እውነተኛ አምልኮ ለሰማርያይቱ ሴት የተሰጠ ትምህርት በዮሐንስ ወንጌል ምዕራፍ 4 ከቁጥር 4 እስከ 30 ላይ እናገኛለን እና እንደዚሁም በዮሐንስ ወንጌል ላይ ስለ በዓላት የሚናገሩ አሉ። ከአምልኮ ጋር ተገናኝቶ በዓላትን አያይዞ ይናገራል። እንግዲህ ምዕራፍ 1 ምዕራፍ 3 ላይ ስለ ዳግም ልደት ይናገራል። ምዕራፍ 3 ላይ ደግሞ ስንመጣ ስለ እውነተኛ አምልኮ ይናገራል። ይህንን አምልኮ አስመልክቶ በታሪክ ውስጥ እስራኤላውያን በተለይም የንጉሥ ሰለሞን ልጅ ሮብዓም ስልጣን ላይ በወጣ ጊዜ እስራኤል ለሁለት ተከፍላ ነበረ። እስራኤልና ይሁዳ ተብሎ፣ ሰሜኑ እስራኤል፣ ደቡቡ ይሁዳ ተብሎ። በሰሜን እስራኤል የተባሉት ኢዮርብዓም የሚባልን ሰው ከግብፅ አምጥተው፣ እስራኤላዊ ነው ግን አምጾ ወደዛ ሄዶ ነበር፣ አምጥተው አነገሱት። ከዚያን ጊዜ ጀምሮ በገሪዛን ተራራ ላይ በሰማርያ አምልኮ እንደተጀመረ ይነገራል። አሁን ከብዙ ጊዜ በኋላ አዲስ ኪዳን ላይ ኢየሱስ ደቀ መዛሙርቱን ሲያስተምር፣ ደቀ መዛሙርቱን የተለያዩ አገልግሎቶች ሲያሳያቸው፣ የእሱን አገልግሎት ሲያሳያቸው ቆይቶ በኋላ ግን ሁለት አድርጎ ላካቸው እና ወደ ተለያየ አቅጣጫዎች ላካቸው። ወደ ሳምራውያን ከተማ ግን እንዳይገቡ አዞ ነበረ። ዮሐንስ ወንጌል ምዕራፍ 4ን ስናነብ ግን ኢየሱስም በሰማርያ ያልፍ ዘንድ ግድ ሆነ የሚል ቃል እናገኛለን። መንፈስ ቅዱስ ኢየሱስን ወደ ሰማርያ ከተማ እንዳስገባው ነው የሚታመነው። ምክንያቱም ኢየሱስ ያለ መንፈስ ቅዱስ ምሪት ምንም ነገር አያደርግም። ኢየሱስ በመንፈስ ተመርቶ ወደ ሰማርያ ከተማ ገባ። ያገኛትም ሴት ሳምራዊቷ ሴት ነች። የህይወት ውጣ ውረድ ያለባት፣ የህይወት ችግር ያለባት፣ የህይወት ጥያቄ ያለባት ኢየሱስ ይችን ሴት ቀርቦ ነው እንግዲህ ውሃ ጠጪኝ የሚል ጥያቄ ጠየቃት። እሷም የሱን አለባበስ መልክ ወይም የንግግሩን አክሰንቱን አይታ አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትጠይቃለህ አለችው።
እሱም ደግሞ ውሃ ጠጪኝ የሚልሽ ማን እንደሆነና የእግዚአብሔርን ስጦታ አውቀሽ ቢሆን ጠያቂዋ አንቺ ነበርሽ አለ። እንግዲህ ይሄ ንግግር ቀጥሎ እናንተ አምልኮ ስግደት በኢየሩሳሌም በደቡቡ ማለት ነው፣ ቤተ መቅደሱ ባለበት ማለት ነው፣ በዛ ነው ትላላችሁ። እኛና አባቶቻችን ግን በዚህ በገሪዛን ተራራ በሰማሪያ አመለክን የሚል ስለ አምልኮ ያላትን እውቀት ነገረችው። ተርኒንግ ፖይንቱ እዚህ ላይ ነው። የአዲስ ኪዳን አምልኮ ኢየሱስ ለዚች ሳምራዊት ሴት ነው የተናገረው። እግዚአብሔር መንፈስ ነው፣ የሚሰገድለትም በእውነትና በመንፈስ ነው። አብ እንደነዚህ ያሉትን ይሻል። በዚህ በገሪዛን ተራራም ይሁን በኢየሩሳሌም ለአብ የማይሰገድበት ጊዜ ይመጣል። እግዚአብሔር መንፈስ ስለሆነ አብ የሚፈልገው አብ የሚሻው በእውነትና በመንፈስ እውነተኛ አምልኮ በዮሐንስ ወንጌል ላይ እውነተኛ አምልኮ መሰረቱ እውነትና መንፈስ የሚል ነው። በእውነትና በመንፈስ የሚደረግ አምልኮ ነው እግዚአብሔር የሚቀበለው። እውነት ኢየሱስ ነው። እውነት የእግዚአብሔር ቃል ነው። እውነት የኢየሱስ ክርስቶስ ትምህርት ነው። መንፈስ ሌላ ነገር ሳይሆን መንፈስ ቅዱስን ነው። እግዚአብሔር የሚመለከው በመንፈሳችን ነው። በእውነት ነው እግዚአብሔር የሚመለከው። አንቺ ሴት በዚህ ተራራ ወይም በኢየሩሳሌም ለአብ የማይሰገድበት ጊዜ ይመጣል። እግዚአብሔር ግን መንፈስ ስለሆነ በእውነትና በመንፈስ ይመለካል። አምልኮ ሜካኒካል ከሆነ ነገር ተበላሽተዋል። አምልኮ በሰው ስሌት ከሆነ በሰው ፎርሙላ ከሆነ ነገር ተበላሽቷል። የአዲስ ኪዳን እውነተኛ አምልኮ ግን በእውነት በእግዚአብሔር ቃልና በመንፈስ ቅዱስ ብቻ ነው መሰረቱ። በእግዚአብሔር ቃል ላይ የተመሰረተ በመንፈስ ቅዱስ የሚመራ አምልኮ ነው። የአምልኮ ምንጩ መንፈስ ከሆነው ማንነት ከእግዚአብሔር ቤተ መቅደስ ከውስጣችን የሚወጣ ነው። ዝማሬ ከውስጥ የሚወጣ ነው። መስጠት ከውስጥ የሚወጣ ነው። መባረክ ከውስጥ የሚወጣ ነው። ኢየሱስ በጣም ሰፊ ነገር ነው የሚነግራት። በዚህ ተራራም ይሁን በኢየሩሳሌም ለአብ የማይሰገድበት ጊዜ ይመጣል። እግዚአብሔር መንፈስ ስለሆነ በእውነትና በመንፈስ ግን እግዚአብሔር ይመለካል ብሎ ይነግራታል። በዚህ በዮሐንስ ወንጌል ላይ ጥቂት ነገሮችን ላንሳ። ስለ ሰንበት ያነሳል። ሰንበት ወይም ሻባት ተብሎ የሚጠቀስ ነገር አለ። እግዚአብሔር በሰንበት ይመለካል። እስራኤላውያን ስኬጁላቸው፣ ፕሮግራሞቻቸው እኛ እሁድ እሁድ ቤተክርስቲያን እንደምንለው ወይም በስራ ቀኖች ማታ ከ10 ሰዓት በኋላ ከ12 ሰዓት በኋላ እንደምንለው እስራኤላውያን እግዚአብሔርን የሚያመልኩበት የጊዜ ሰንጠረዥ አላቸው። አንደኛው ሰንበት ነው። በዚህ በዮሐንስ ወንጌል ላይ የተጠቀሰልን ሰንበት የሚል ነው። አይሁዶች ሻባት ይሉታል። ሻባት መቼ ነው? ሰንበት መቼ ነው ስንል ዓርብ 11 ሰዓት ከ59 ደቂቃ ላይ ይገባና ቅዳሜ 11 ሰዓት ከ59 ደቂቃ ላይ ይወጣል። የአይሁድ እና የአድቬንቲስት ሰንበት በመጽሐፍ ቅዱሱ መነጽር ሲታይ ትክክል ነው። ሰንበት እሑድ ሳይሆን ሰንበት ቅዳሜ ነው። ዓርብ 11 ሰዓት ከ59 ደቂቃ ወይም 12 ሰዓት ላይ ሰንበት ይገባል። እስራኤላውያን የሚነፉት ትራምፔት አላቸው፣ ቀንደ መለከት አላቸው፣ ወይም ደውል እንደማለት ነው። ሰንበት ገብተዋል ማለት ነው። በዕብራይስጥ ቀበላ ሻባት ይባላል። ሰንበት እንኳን ደህና መጣህ፣ ሰንበት ገባ ማለት ነው። በዚያ ቀን ምንድን ነው የሚሰሩት? ሰው ሁሉ የሚያርፍበት ቀን ነው። ምንም አይነት ስራ የማይሰራበት ቀን ነው። እግዚአብሔር 6 ቀን ሰራ፣ 7ኛውን ቀን አረፈ ተብሎ ስለተጻፈ ደግሞ በሙሴ ሕግ ላይ እግዚአብሔር አንተ በግብፅ ባሪያ ነበርክና የሰንበትን ቀን ትቀድሰው ዘንድ አስብ፣ የአንተ በሬ፣ የአንተ አህያ፣ አንተ ቤት ያለ ሰራተኛ፣ ማንኛውም ባሪያም ቢሆን ሁላችሁም እረፉ፣ ለአምላክ ለእግዚአብሔር የሰንበት ረፍት ነው ተብሎ ተጽፏል። ስለዚህ ሰንበት ሁልጊዜ ዓርብ 11 ሰዓት ከ59 ደቂቃ ይገባና ዓርብ ቅዳሜ 12 ሰዓት ላይ ሰንበት ይወጣል።
ሲገባ ቀበላ ሸባት ይባላል በኢብራይስጥ፣ ሲወጣ ደግሞ ሻባት አብደል ይሉታል በኢብራይስጥ ተናጋሪዎች። ጉድባይ ሰንበት እንደማለት ነው። እና የሰንበትን ቀን እስራኤላውያን እስከዚህ ቀን ድረስ እንደዚህ ያከብሩበት ነበር። እንግዲህ በጥሬ ትርጉሙ የሰንበት ፕሮግራም ይሄንን የሚመስል ነው። እውነተኛው የአዲስ ኪዳን ሰንበት ደግሞ ምንድን ነው? እውነተኛ የአዲስ ኪዳን ሰንበት ቅዳሜ ነው ወይ? ወይስ አሁን አብያተ ክርስቲያናት እንደሚያደርጉት ቅዳሜና እሑድ ነው ወይ? እሑድ የሆነውስ ለምንድን ነው? በቤተ ክርስቲያን ታሪክ ንጉሥ ቆንጦስጢኖስ የሮም ኢምፓየርን መግዛት ከጀመረ በኋላ አይሁዶች በሌሉበት፣ እስራኤላውያን ተሳታፊ ባልሆኑበት፣ በተለይም ደግሞ ጸረ ሴማዊ አቋም የነበራቸው ሰዎች በቤተ ክርስቲያን ውስጥ ነበሩና የአይሁድን አይደንቲቲ ከማጥፋትም አንጻር የሰንበትን ቀን ቀስ ብለው ከቅዳሜ ወደ እሑድ ወሰዱት። ለዚህም ምክንያት አድርገው ያስቀመጡት አንደኛ ቅዳሜ ቀን ኢየሱስ በመቃብር ውስጥ ነበረ፣ ስለዚህ ሰንበት መሆን አይችልም። ሁለተኛ ኢየሱስ ክርስቶስ ከሙታን የተነሳው እሑድ ቀን ነበር፣ ሰንደይ እሑድ ቀን ነበረ። ሶስተኛው መንፈስ ቅዱስ የወረደበት ቀን እሑድ ስለነበረ ከሳምንቱ የመጀመሪያ ቀን ስለነበረ በእነዚህ ሶስት ምክንያቶች የሻባት ወይም የሰንበት ቀን ከቅዳሜ ወደ እሑድ ተመልሷል ብለው ብዙዎች ያምናሉ። ቱ ቢ ኦነስት በብሉይ ኪዳን የእግዚአብሔር ሰንበት 6 ቀን ሰርቶ 7ኛ ቀን ያረፈበት ቅዳሜ ነበር። እውነተኛው የአዲስ ኪዳን ሰንበት ግን አርብ አይደለም፣ ቅዳሜም አይደለም፣ እሑድም አይደለም። አብንም እግዚአብሔርንም ሰዎችንም ያሳረፈው ክርስቶስ ነው። ሰንበታችን ቀን ሳይሆን ሰንበታችን ክርስቶስ ነው። የዮሐንስ ወንጌል ስለ ሰንበት ጥቂት የሚናገረው ይሄ ነው። አዲስ ኪዳናዊ ትርጉሙንም እየተናገርኩ ልለፍ በዚሁ። ሁለተኛው በዚህ በዓል ላይ የምናገኘው ከምዕራፍ 5 እስከ ምዕራፍ 6 ልታገኙት ትችላላችሁ። የፋሲካ በዓልን ታገኛላችሁ። ፔሳህ ይባላል በዕብራይስጥ። ፔሳህ ፓስ ኦቨር እንደማለት ነው። ማለፍ የሚል ትርጉም ነው ያለው። ይሄ ማለፍ ምንድን ነበረ? በዘጸአት መጽሐፍ ላይ ዘጸአት ምዕራፍ 12 ላይ እግዚአብሔር ለእስራኤላውያን ከምዕራፍ 12 ከቁጥር 1 እስከ 12 ስናነብ እነዚህ የሚል ቃል ታገኛላችሁ። እያንዳንዱ ሰው ለቤተሰቡ አንድ ነውር የሌለበት ጠቦት ይውሰድ፣ ለ14 ቀንም ያቆየ። የእናንተ ጠቦት ነውር የሌለበት ተባት ይሆን፣ የአንድ ዓመት ተባት ይሆን። እስከ 14ኛው ቀን ጠብቁት። በ14ኛው ቀን ማታ ሲመሽ በጉ ይታረድ፣ ደሙንም በጉበኑና በመቃኖቹ ላይ ይቀባ። ያንንም የበጉን ስጋ አብስላችሁ ወይም ጠብሳችሁ ትበላላችሁ፣ ወገባችሁ ታጥቃችሁ ትበላላችሁ። እኔ በዚያ ቀን አልፋለሁ። የደሙ ምልክት ባለበት ቦታ ሁሉ መቅሰፍት አይሆንም። እግዚአብሔርም እንደተናገረው አለፈ። ማለፍ ሆነ። ለእስራኤላውያን ድነት ሆነ፣ ለግብፃውያን ግን ጥፋት ሆነ። የበጉ ደም በሌለበት ቦታ ሁሉ ጥፋት ነበር የሆነው። የደሙ ምልክት ባለበት ደግሞ መዳን ነበር የሆነው። እስራኤላውያን ለ1400 ዓመታት እስራኤላውያን ከግብፅ ሲወጡ 1440 እስራኤላውያን የፋሲካን በዓል ወይም ፋሲካን ሲመሽ በልተዋል። በዚያ ቀን እግዚአብሔር አለፈ። በግብፃውያን ዘንድ ሞት ነበረ፣ በእስራኤላውያን ሕይወት ግን መጠበቅ ነበረ። ድነት ነው የሆነው። ፋሲካውን በልተው እስራኤላውያን ወጥተዋል። እንግዲህ እስራኤላውያን ከግብፅ እንደወጡ የሚታመነው 1445 ወይም 1440 ላይ እስራኤላውያን ግብፅን ለቀው የወጡበት ዓመት ነው። ለ1450 ዓመታት የፔሳህ ወይም የፋሲካ በዓል ሲከበር ኖሯል። ኢየሱስም እንደ አንድ አይሁዳዊ ዕድሜው 32 እስከሚሆን ድረስ የፋሲካን በዓል ሲያከብር ነበር። 33ኛው ዓመት በዓል ላይ ግን ኢየሱስ ራሱ የቂጣ በዓልና ፋሲካ አብሮ ይከበር ስለነበረ ፋሲካን የሚያከብርበትን ቤት መረጠ። በዛ ቤት ፕሮግራሙን ሲያደርጉ ከራት በኋላ ቂጣውን አንስቶ ይህ ስለእናንተ የሚሰጠው ስጋዬ ነው፣ በበላችሁት ጊዜ ሁሉ ለመታሰቢያ ያድርጉት አለ። እንዲሁም ጽዋውን አንስቶ ባርኮ ለደቀ መዛሙርቱ ሰጣቸውና እንደ ይህን ቃል ተናገረ፣
እንኩ ሁላችሁ ከሱ ውሰዱና ጠጡ፣ ይህ ስለ ብዙዎች ኃጢአትን ለማስተሰረይ በደሜ የሚሆን አዲስ ኪዳን ነው አለ። ያ የብሉይ ኪዳን በዓላት በሙሉ ጥላዎች ናቸው። አካሉ ግን ክርስቶስ ኢየሱስ ነው። የኢየሱስ ክርስቶስ ተምሳሌቶች ናቸው። ከዚህ በፊት በሕጉ ወይም በቶራው ትምህርት ላይ ስናገር የምታስታውሱ በጉ ኤግዛክት የኢየሱስ ክርስቶስ ተምሳሌት ነበረ። በጉ ተባት ነው፣ ኢየሱስ ክርስቶስ ተባት ነው። በጉ ነውር አልነበረበትም፣ ኢየሱስ ክርስቶስ ነውር አልነበረበትም። የበጉ ደም በመቃኑና በጉበኑ ላይ ፈሰሰ፣ የኢየሱስ ክርስቶስ ደም በመስቀል ላይ ፈሰሰ። የፋሲካው በግ ሲታረድ አጥንቱ አይሰበርም። ኢየሱስ ክርስቶስ በመስቀል ላይ ሲሰቀል አጥንቱ አልተሰበረም። ስጋውን በጣም ቆራርጠውታል። ሲገረፍ የሚገረፍበት ማቴሪያል የኢየሱስን ስጋ ያነሳ ይወስደው ነበር። ሐዋርያው ጳውሎስ ይህንን ፋሲካ አስመልክቶ በቆሮንቶስ ምዕራፍ 5 ቁጥር 7 ላይ ሲናገር ፋሲካችን ክርስቶስ ስለኛ ታርዷል አለ። ለአዲስ ኪዳን አማኞች ፋሲካ ምንድነው ስንል ፋሲካ ክርስቶስ ነው፣ ድነት ነው። ኢየሱስ ክርስቶስን ስናገኝ ከሞት ወደ ሕይወት መሻገራችንን የሚያመለክት ነው። ክብር ለእግዚአብሔር ይሁን። ሌላው በዮሐንስ ወንጌል ላይ የምናገኘው በዓል በምዕራፍ 7 ላይ ስለ ድንኳን በዓል ወይም ደግሞ የዳስ በዓል ያነሳል። ሱኮት ይባላል። በዕብራይስጥ ሱኮት ይባላል። የዳስ በዓል ነው እና ይህ የዳስ በዓል ለ7 ቀን ነው የሚከበረው። በሜዳ ላይ የሚከበር ነው። በዳስ ውስጥ የሚከበር ነው። የመብላት የመጠጣት እግዚአብሔርን የማክበር የልምላሜ የዝማሬ ፕሮግራም ነው። ሱኮት የዳስ በዓል እስራኤላውያን ለ7 ቀን በቤተ መቅደሱ ዙሪያ በኢየሩሳሌም ከተማ ውስጥ ይህንን የዳስ በዓል ያከብራሉ እና በዮሐንስ ወንጌል ምዕራፍ 7 ላይ ስናነብ የኢየሱስ ክርስቶስ ወንድሞች እነ ያዕቆብ ማለት ነው፣ እነ ይሁዳ ማለት ነው፣ በእርሱ አያምኑበትም ነበርና በኢየሱስ ክርስቶስ አያምኑም ነበሩና ኢየሱስን ጠጋ ብለው እንደዚህ ነው ያሉት። ዓለም አቀፍ አገልጋይ መሆን እየፈለገ ኢንተርናሽናል ሚኒስተር መሆን እየፈለገ ሰፈር ውስጥ የሚንቀሳቀስ የለም። ወደ በዓሉ ውጣና ብዙ ሕዝብ በተሰበሰበበት ቦታ ውጣና አንድ ታምራት ብታደርግ አዳሜ ይከተልሃል፣ ሕዝብ ሁሉ ይከተልሃል። መጽሐፉ ማላገጣቸው ነው እያለ ነው የሚነግረን። በሱ ስለማያምኑ እንጂ እውነተኛ በሱ ውስጥ ያለውን ጸጋ አይተው አልነበረም። ነገር ግን አያምኑበትም ነበርና ይሄንን አሉ ይለናል። ኢየሱስም ሰዓቱን ተመልክቶ ወይም ሁኔታውን ተመልክቶ እንደዚህ አላቸው፣ እኔ ጊዜ ያልደረሰም ሰዓት ያልደረሰም፣ እናንተ ግን ሰዓታችሁ ስለሆነ ጊዜያችሁ ስለሆነ እናንተ ውጡ አለ ኢየሱስ። እነሱ ወደ በዓሉ ሄዱ፣ በግልጽ ሄዱ። እሱ ግን በግልጽ ሳይሆን በስውር ወደ በዓሉ ሄዶ ነበር። 6 ቀን ፕሮግራሙ ከተደረገ በኋላ 7ኛው ቀን እንደዚህ ይሆናል። 7ኛው ቀን ላይ በሊቀ ካህኑ ትእዛዝ ከጊዮን ወንዝ፣ ጊዮን እዚህ አገራችን ያለው አባይ ማለት አይደለም፣ እዛ እስራኤላውያን ጊዮን ብለው የሚጠሩት ወንዝ አለ። ከጊዮን ወንዝ ውሃ እየተቀዳ በገንቦ በጀሪካን ወይም በቅል በጊዜው በነበረው የውሃ መያዣ በባሊም ሊሆን ይችላል ቀርተው ሌዋውያኑ ካህናቱ ሁሉ በ7ኛው ቀን ወደ ቤተ መቅደሱ ይመጣሉ። ይህንን መጽሐፍ ቅዱስ ላይ አታገኙትም። ይሄ በአይሁድ ትራዲሽን ውስጥ ነው የምታገኙት። በአይሁድ የአምልኮ ስርዓት ውስጥ ነው የምታገኙት። እና ያንን ውሃ ይዘው ሄዱና ሊቀ ካህኑ ትእዛዝ ሲሰጥ፣ ሊቀ ካህኑ ሲናገር እነዛ ሌዋውያን በዚያን ቀን ማንም ሰው ወደ ቤተ መቅደሱ አይገባም። የያዙትን ውሃ ይዘው ቤተ መቅደሱ በር ላይ ያፈሳሉ። ወደ ቤተ መቅደሱ ውሃው እንዲገባ ያፈሳሉ። በጣም ብዙ ውሃ ነው የሚፈሰው። ውሃው ቤተ መቅደሱ ገብቶ ተመልሶ ይወጣል። እነዚህ አይሁዳውያን በተለይም ባቢሎን ቆይተው ከመጡ በኋላ የምኩራብ አምልኮን
እንደዚሁም ደግሞ ለቤተ መቅደስ አምልኮ ሊተርጂ አዘጋጅተዋል። የአምልኮ የሥነ ሥርዓት መጽሐፍት አላቸው። አሁን በክርስትና ስም የሚጠሩ የትኛውም ቤተ እምነት የአምልኮ የሥነ ሥርዓት መጽሐፋቸውን የወሰዱት ከአይሁዳውያን ነው። ቢያንስ ኤክስፔሪየንሱን የወሰዱት ከአይሁድ ራባዮች፣ ከአይሁድ ካህናት፣ ከአይሁድ የአምልኮ ስርዓት የተቀዳ ነው እና የዚያን ጊዜ የሚያነቡት የመልእክት ክፍል አላቸው። በትንቢተ ሕዝቅኤል ምዕራፍ 47 ላይ ሕዝቅኤል በራእይ ሲመለከተው ከቤተ መቅደሱ መሰረት ውሃ ሲመነጭ ወይም ውሃ ሲወጣ አየሁ። 1000 ሜትር ሄደ ወይም 1000 በዘንጉ ሲለካ ሄደ። ውሃው ቁልጭምጭሚት ጋር የሚደርስ ነበረ። እንደገና 1000 ለካው ጉልበት ጋር ደረሰ። ውሃው በሄደ ቁጥር ከፍታው እየጨመረ ነው የሚሄደው። ወገብ ጋር ደረሰ፣ ደረት ጋር ደረሰ። ከዚያ በኋላ ግን ማንም ሊወጣበት የማይችል ትልቅ ውቅያኖስ ነው የሆነው። ውሃው በደረሰበት ቦታ ሁሉ አሶች በህይወት ይኖራሉ፣ እቋሪው ግን ሳይፈወስ ይቀራል የሚል ቃል አለ። ያን ጊዜ ሊቀ ካህኑ ትእዛዝ ሲሰጥ ሰው ሁሉ ያንን ሌዋውያን ሁሉ ያንን ውሃ ያፈሳሉ። ሰው ያ ውሃ ይፈውሳል ብሎ ስለሚያምን፣ ያ በእግዚአብሔር ቃል የተነገረ ነው ብሎ ስለሚያምን ሰው ሁሉ ያንን ውሃ ለመንካትና ለመፈወስ ደዌ ያለበት ሁሉ ይሯሯጣል። በጣም የሚደንቀው ለብዙ ዓመታት በሊቀ ካህኑ ትእዛዝ ውሃው እየፈሰሰ ሰው ሁሉ ይሄን ስርዓት ሲፈጽም ኖራል። ኢየሱስ በዕድሜው 33 ዓመቱ ላይ እንደገናም ደግሞ አገልግሎቱን ሊያጠናቅቅ ባለበት አካባቢ ላይ ኢየሱስ ለመጀመሪያ ጊዜ ሳያስፈቅድ እድል ሳይሰጠው ማንም ሳይናገር ሊቀ ካህኑም ሳይናገር በድንገት ወደ መቅደሱ ፑልፒት ላይ ወጥቶ ድምፁን ከፍ አድርጎ ይለናል ዮሐንስ፣ ማንም የተጠማ ቢኖር ወደ እኔ ይምጣ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። እንደውም አማርኛው ነው እንደሱ የሚለን፣ በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ የሚለን አማርኛው ነው። እንግሊዘኛው ሪቨርስ ኦፍ ላይፍ ነው የሚለው፣ የሕይወት ውሃ ወንዞች ከሆዱ ይፈልቃል። ማን? በእኔ የሚያምን። ሐዋርያው ዮሐንስ ኢየሱስ ስላልከበረ መንፈስ ገና አልወረደም ነበርና ይህንን ኢየሱስ የተናገረው በእርሱ የሚያምኑት ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ ብሎ ይነግረናል። ድንኳን ቋሚ ቤት አይደለም። ድንኳን ጊዜያዊ ቤት ነው። ድንኳን ይህንን ስጋችንን ያመለክታል። ድንኳን የቤተ ክርስቲያንን ቴምፖራሪ የሆነ በምድር ላይ ውስን የሆነ ዘመን የሚያመለክት ነው። በዚህ ዘመን ውስጥ ግን መንፈስ ቅዱስ ለቤተ ክርስቲያን የሚሰጠው ፈውሶች ቁጥር የላቸውም። በዮሐንስ ወንጌል ውስጥ ተጠቅሶ የምናገኘው አንዱ በዓል ይሄ ነው። ይሄኛው በዓል ነው። ሌላው ሃኑካ ወይም የብርሃን በዓል የሚባል አለ እና ምዕራፍ 10 ላይ እናገኘዋለን እና የብርሃን እንትን ነው ስለ መቅረዙ ነው የሚናገረው። አክቹዋሊ ኢየሱስ በሌሎች መልእክቶች ወንጌሎችም ላይ ይናገረዋል። እኔ የዓለም ብርሃን ነኝ፣ የሚከተለኝ ሁሉ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም የሚል ቃል አለ። ስለዚህ በእኛ የሚኖረው መንፈስ ቅዱስ የእኛን ሕይወት ብርሃን አድርጎ እንደሚጠቀምበት ለማመልከት ነው። በዮሐንስ ወንጌል ላይ ከቀረቡት በዓላቶች የተወሰኑት እነዚህ ናቸው። ሌሎችም በዘሌዋውያን ላይ የተጠቀሱ በዓላቶች አሉ። እነዚህ በዓላቶች ሁሉ መልከታቸው፣ ትምህርታቸው በአዲስ ኪዳን ያለን አማኞች ልንቀበለው ስላለው መንፈስ ቅዱስና እግዚአብሔር በክርስቶስ ኢየሱስ ፈጽሞ ነገር ግን እኛ ልንለማመደው ያለውን እውነት አመላካቾች ናቸው። እንግዲህ ከዚህ በመቀጠል የምገባበት በዮሐንስ ወንጌል ላይ ኢየሱስ ያደረጋቸው ታምራቶች ፊክስድ ናቸው። በቁጥር 1 2 3 4 5 6 7 ተብለው የሚቆጠሩ ናቸው። በእርግጥ ኢየሱስ ያደረገው ታምራት 7 ብቻ ነው ወይ? ሐዋርያው ዮሐንስ ኢየሱስ ያደረገው ነገር ሁሉ ቢጻፍ
እስክሪብቶና ወረቀት ባልተረፈ ነበረ። ነገር ግን ኢየሱስ ያደረገው ነገር ሁሉ በሌላ መጽሐፍ ላይ ተጽፏል። እኔ ግን መርጬ ብሎ የሚነግረን ነገር አለ። ስለዚህ በአሁን የምንመለከተው ወይም አሁን የምጀምርላቸው ኢየሱስ ያደረጋቸውን ታምራቶች በዮሐንስ ወንጌል ላይ ብቻ የተመዘገቡትን እነሱን አንድ ወይ ሁለት እንመለከታለን ጊዜው ከፈቀደልን። ኢየሱስ በዮሐንስ ወንጌል ብቻ ያደረጋቸው ነገሮች ምንድናቸው? ዮሐንስ በሌሎች ማለትም በሶስት ወንጌላት ያልተገለጹ 7 የተመረጡ አምላካዊ ታምራቶችን ወይም ምልክቶችን በዚህ ወንጌል የጠቀሰበት ዝም ብሎ አይደለም፣ አምላካዊ መልእክት ስላላቸው ነው። ወንጌሉ ለየት የሚያደርጉት ወንጌሉን ከሌሎቹ ወንጌላት ለየት የሚያደርጉ ነጥቦችም ከመመልከታችን በፊት ጥቂት ቃላትን መተርጎም ያስፈልገናል። ታምራት፣ ድንቅ ወይም ድንቆች ወይም ምልክቶች ምን ማለት ናቸው? ታምራት ምን ማለት ነው? ታምራት ማለት አንድ ክስተት ከተፈጥሮ ሕግጋት ውጪ ሲከናወን ማለት ነው። ታምራት የተፈጥሮን ሕግ ጥሶ ሀፕን ሲያደርግ እውን ሲሆን ሲከናወን ታምራት ይባላል። እግዚአብሔር በብሉይ ኪዳን ዘመንም በነቢያቶች እጅ በአገልጋዮች እጅ ታምራት አድርጓል። በሙሴ እጅ እግዚአብሔር ታምራትን አድርጓል። ሙሴ የተፈጥሮ ሕግጋትን ታምራት በማድረግ ስጦታ አማካኝነት ተለማምዶ ነበር፣ አይቶ ነበረ። ቀይ ባህርን የከፈለው ታምራት በማድረግ ስጦታ ነው። በታምር ነው የተከፈለው። በአንድ ሰው ከዘራ ሊከፈል አይችልም። እሱ ባህሩን መታ፣ ሰው የሚመለከተው፣ እግዚአብሔር ግን ጽኑ ንፋስ አመጣ። ኢያሱ የሚባለው በሙሴ እግር የተተካ አገልጋይ ጦርነት እያካሄደ እየተዋጋ ሊመሽ ሆነ። እኔ ባሪያህ መውጫና መግቢያውን አላውቀውምና ፀሐይ በገባኦን ላይ ጨረቃም በኤሎን ሸለቆ ላይ ትቁምልኝ አለ። ኢያሱ ምዕራፍ 10 ላይ ፀሐይም በገባኦን ላይ ጨረቃም በኤሎን ሸለቆ ላይ ቆመች። ፀሐይን ማ ሊያቆም ይችላል? የተፈጥሮ ሕግጋትን ለጊዜውም ቢሆን ማስቆም ችሎ ነበረ። ታምራት ማለት የተፈጥሮ ሕግጋት ለጊዜውም ቢሆን አልፎ ሲሰራበት ማለት ነው። ወይም ከተፈጥሮ ሕግጋት ውጪ ድርጊቶች ሲከናወኑ ማለት ነው። ሌሎችንም ማንሳት ይቻላል። ታምራት ከተፈጥሮ ሕግጋት ከተፈጥሮ ስርዓት ተፈጥሮ ከተለመደው ውጪ ሲሆን እሱ ታምራት ነው። አእምሯችን ከሚያቀው ሳይንሱ ከሚያቀው በልምድ ከምናቀው ውጪ እግዚአብሔር ታምራትን ያደርጋል። ታምራት በፍጹም በሰው ፈቃድ አይሆንም። እግዚአብሔር ታምራትን በዓላማ ያደርጋል። እግዚአብሔር በአዲስ ኪዳን ዘመን ለቤተ ክርስቲያንም ከሰጣቸው የመንፈስ ቅዱስ ስጦታዎች መካከል አንዱ ታምራትን የማድረግ ስጦታ ነው። ሐዋርያት ወንጌልን ሲሰብኩ፣ ወንጌልን ሲያሰራጩ ታምራትን የማድረግ ጸጋ አብሯቸው እንደሰራ እንመለከታለን። ኢየሱስ ክርስቶስ በቃና ዘገሊላ ያደረገው ታምራት ነበረ። ስለዚህ ታምራት ምንድን ነው ስንል ክስተት ነው። ከተፈጥሮ ስርዓት ከተፈጥሮ ሕግጋት ውጪ የሆነ ክስተት ነው። ድንቆች ምንድናቸው? ድንቆች ምንድናቸው? ተአምራትን ተከትሎ አንድ ተአምራት ሲሆን በሕዝብ ላይ በተመልካች ላይ በሰሚ ላይ የሚፈጥረውን ስሜትም የሚያንጸባርቅ ነው። አንዱ ትርጉም ታምራት ከሰው አእምሮ ውጪ ነው። ከሰው አእምሮ የሆነ ነገር ሲከናወንና ያ ክንውን በሰዎች ውስጥ የሚፈጥረውን መገረም፣ መደነቅ፣
መፈንደቅ የሚያመለክት ተብሎ ሊተረጎም ይችላል። ድንቆችን እግዚአብሔር ያደርጋል። ሰው ሁሉ የሚደመምበትን ነገር ሊያደርግ ይችላል። እነዚህ በፈውስ በተለይ ከመንፈስ ቅዱስ ስራ ጋር ተገናኝቶ ታምራቶች፣ ድንቆች እንግዲህ ሚራክል፣ ወንደርስ፣ ሳይን የሚባሉት ማለት ነው። ምልክቶች እግዚአብሔር ታምራትን ሲያደርግ ለዓላማ ለምልክት ያደርጋል። ብዙ ጊዜ ታምራት ከተፈጥሮ ሕግጋት ውጪ ነው። ምልክት ግን እንደሱ አይደለም። ታምራቱ ከታምራትነት ባሻገር ዘመን ተሻጋሪ ነገሮችን ለማስተላለፍ መልእክቶችን ለማስተላለፍ ምልክት ማለት ታምራቱ በሚያስተላልፈው መልእክት ላይ ሳይሆን በእሱ ጀርባ ያለውን ለመግለጥ በስራ ላይ የሚውል ቃል ነው። ምልክት ከተአምራት ባሻገር የሚያስተላልፈው መልእክት ላይ ነው የሚያተኩረው። ታምራት በድርጊቱ ላይ ነው። ምልክቶች ግን ተአምራቶቹ በሚያስተላልፉት መልእክት ላይ። እግዚአብሔር ይሄንን ያደረገው ምን ለማድረግ ፈልጎ ነው? ለዚህ ነው ሐዋርያው ዮሐንስ ኢየሱስ ክርስቶስ ያደረጋቸውን ታምራቶች ታምራት አይላቸውም፣ ምልክቶች ይላቸዋል። የምን ምልክት? ምልክቶች ናቸው። የምን ምልክት? ምልክቱ ወይም ታምሩ የሚያስተላልፈውን መልእክት ላይ ትኩረት እንድናደርግ ኢየሱስ ያደረጋቸውን ታምራቶች በሙሉ ምልክቶች እያለ ይጠራቸዋል። እንግዲህ ኢየሱስ ክርስቶስ በዮሐንስ ወንጌል ካደረጋቸው ታምራቶች መካከል ወይም ምልክቶች መካከል ሐዋርያው ዮሐንስ በግንባር ቀደምነት የመዘገበልን በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 ስናነብ ኢየሱስ ውሃውን ወደ ወይን ጠጅ የመለወጡ ምልክት ነው። ኢየሱስ 6 ጋን ውሃዎችን ወደ ወይን ጠጅ ቀይሮ ነበረ ይለናል። ኢየሱስ ከነቤተሰቡ ከነደቀ መዛሙርቱ ሰርግ ቤት እንደተጠራ ሰርጉም በቃና ዘገሊላ እንደሆነ ዮሐንስ ወንጌል ምዕራፍ 2 ላይ ተመዝግቦ እናገኘዋለን። ኢየሱስም የኢየሱስ እናት ማርያምም ደቀ መዛሙርቱም በሰርጉ ላይ ታድመው ነበረ ብሎ ይነግረናል። እዛ ሰርግ ላይ እያሉ ግን የተፈጠረ ነገር ነበረ። የተፈጠረውም ነገር በግብዣው መካከል ወይን ጠጅ ማለቁን ነው። ብዙ ክርስቲያኖች ወይን መጠጣት ተፈቅዷል አልተፈቀደም፣ አልኮል መጠጣት ተፈቅዷል አልተፈቀደም በሚል ለሚያነሱት ክርክር እንደ ዋቢነት የሚያነሱት ይሄን ክፍል ነው። ይሄ የዮሐንስ ወንጌል ምዕራፍ 2 ግን ስለመጠጣት ወይም ስላለመጠጣት አይደለም የሚናገረው። ኢየሱስ ሰርግ ቤት ተገኘ፣ ወይን ጠጅ አለቀባቸው። ማርያምም ቀርባ ጌታ ሆይ የወይን ጠጅ እኮ አልቆባቸዋል አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። ማርያምም ለአገልጋዮቹ እሱ የሚላችሁን ሁሉ አድርጉት አለች። ኢየሱስም እንደዚህ አለ፣ እነዚህን 6 ጋኖች ውሃ ሙሏቸው አለ። አልጠየቁም። ለኛ ለትምህርታችን እንዲሆን ግን ታዘው 6ቱንም ጋኖች ውሃ ሙሏቸው። እንዳንዳንድ አጭበርባሪ አገልጋዮች ነን ባዮች የሃይላንድ ክዳን ላይ ላሳያችሁ። ይሄ ውሃ ነው እና እዚህ ውሃ ላይ ብልጣብልጡ አገልጋይ የጆሊ ጁስ ወይም የጁስ ፓውደሮችን እዚህ ጋር በደንብ ይሞሏቸውና ቀስ ብለው ይዘጓቸዋል። ይሄንን ውሃ በታምራት ለዛውም የጌታ ስም እየተጠራ ማለት ነው። ይሄንን ውሃ ወደ ታምራት ቀይራለሁ ይላል። የሚጮሁ ሰዎች አሉ፣ ማን ኦፍ ጋድ እያሉ ማለት ነው። ሰውየው ሲያንቀው እዚህ ውስጥ ያለው ፓውደር በቀላሉ
ይቀየራል። ወይን ጠጅ ሊሆን ይችላል፣ ቢጫ ሊሆን ይችላል። ወደ ደም ተቀየረ ብለው እዛው ሞላ፣ እዛው ፈላ ነው። ሰውየውን ከማግነን ሰውየውን ከማስባል የሰዎችን ገንዘብ ለመቀሚያነት ካልሆነ በስተቀር የሚፈይደው ነገር የለም። ኢየሱስ እንደዚህ ነው ያደረገው። በቃና ዘገሊላ ተገኘና ባዶውን ጋኖች ውሃ ሙሏቸው አለ። ውሃ ሞሏቸው። እነዚሁኑ ጋኖች እየቀዳችሁ ስጡ አለ። እነዚሁ ጋኖች ለሕዝቡ ማድረስ ጀመሩ። የሰርጉ አሳላፊ ኃላፊነት ያለበት ሰው ግን ወይኑን ሲቀምሰው በጣም ሱፐርቫይን ነው። የሚደንቅ አይነት ወይን ነው። ተቆጣ። ሰው መጀመሪያ ይሄንን ያቀርባል። ከዛ በኋላ ደግሞ ከሰከሩ በኋላ ደግሞ መናኛ ነው የሚያቀርበው። እናንተ ግን መናኛውን መጀመሪያ ያቀርባችሁ አሁን ይሄንን እንዴት ወደ ኋላ አቀረባችሁት ብሎ በዛ ቦታ የነበሩትን ሌሎች የሰርጉን አስተናጋጆች ሲገስጽ እንመለከተዋለን። ኢየሱስ ክርስቶስ በቃና ዘገሊላ ክብሩን ገለጠ፣ ደቀ መዛሙርቱም በእርሱ አመኑ የሚል ቃል እናገኛለን። ይሄ የማይደገም ታምራት ነው። እግዚአብሔር በክርስቶስ ኢየሱስ ብዙ ነገር ሰርቷል። ከማይደግማቸው ነገሮች መካከል አንዱ እንዲህ አይነት ታምራት አይደገምም። ኢየሱስ ቀለም ለሌለው እንግዲህ ውሃ እንደምታውቁት ሳይንሱም ውሃ ሕይወት ነው ይላል። ውሃ ግን ቀለም የለውም። ውሃ ጣዕም የለውም። ውሃ ቅርጽ የለውም። ውሃ ሽታ የለውም። ኢየሱስ ግን ይሄንን ሲያደርግ ምን ማለቱ ነበረ? እንግዲህ በቃና ዘገሊላ የሆነው ውሃውን ወደ ወይን ጠጅ የመቀየር ታምራት የመጀመሪያ ታምራት መሆኑ ነው። ሌላስ የሆነው ነገር ምንድን ነው? ክብሩን መግለጡ ነው። ኢየሱስ ራሱን ለሕዝብ መግለጡ ነው። ደቀ መዛሙርቱ በሆነው ታምራት ማለት ነው። ደቀ መዛሙርቱ በእርሱ ማመናቸው ነው። ከአስተማሪ በላይ ከተራ ራባይ በላይ ታምራትን የማድረግ አቅም ያለው መሲህ መሆኑን የሚያመላክት ነበረ። ውሃውን ወደ ወይን ጠጅ የማድረግ ታምራት ዘመን ተሻጋሪ መልእክቱ ሕይወት ያለ ክርስቶስ፣ ሕይወት ያለ ኢየሱስ ጣዕም ወይም ትርጉም የሌለው መሆኑን የሚያሳይ ነው። ምንም ቢሞላችሁ፣ ምንም ቢኖራችሁ፣ ምንም ነገር ውስጥ ብትሆኑ፣ ምንም ያጣ የነጣ ድሃም ብትሆን፣ የሞላ የተትረፈረፈ ብትሆን፣ ሕይወት ግን ያለ ክርስቶስ ጣዕም የለውም፣ መዓዛ የለውም። ኢየሱስ ውበትን የሚሰጥ ነው። ውሃ እኮ ቀለም የለውም ሲባል ያስገባችሁበት ቦታ የገባበት ቦታ ያለውን ከለር ነው የሚይዘው። ኢየሱስ ግን ውበትን የሚሰጥ ነው። ኢየሱስ ጣዕም ለሌለው ሕይወት የሕይወትን ጣዕም የሚሰጥ ነው። እንዘምር የለ ውሃ ውሃ እንዳይል ሕይወቴን አጣፍጦ እያለን እንዘምር የለ። እውነት ነው። የሕይወት ጣዕም የሕይወት ቃና ማንም ሳይሆን ኢየሱስ ክርስቶስ ነው። ሕይወት ያለ ክርስቶስ ጣዕም የለውም። ውሃ ቅርጽ የለውም። የሕይወት ትርጉም የሚሰጥ ኢየሱስ ክርስቶስ ነው። ሕይወት ያለ ኢየሱስ ክርስቶስ እርባና ቢስ ነው እንጂ ኢየሱስ በአንድ ሰርግ ቤት ተገኝቶ የሰዎቹን ችግር ከመሸፈን የዘለለ ትምህርት ነው ያለው። ዛሬም በብዙ ሰርጎች ላይ በብዙ ፕሮግራሞች ላይ ኢየሱስ እየተገኘ ታምራት እንዲያደርግልን እንፈልጋለን። አዎ ትላንትናም አኑሮናል፣ ዛሬም አኑሮናል። የጎደለንን እየሞላልን የሚያስፈልገንን እየሰጠን አኑሮናል፣ ነገም ያኖረናል። ዘመን ተሻጋሪ መልእክቱ ግን ኢየሱስ የሕይወት ትርጉም ነው። ሕይወት ያለ ክርስቶስ ጣዕም የላትም፣ ትርጉም የላትም ማለት ነው። እንግዲህ በጌታ የተወደዳችሁ ቅዱሳን ወንድሞች ዛሬ አንስተነው የነበረው ነገር ስለ እውነተኛ አምልኮ አዲስ ኪዳን ላይ
በእውነትና በመንፈስ በእግዚአብሔር ቃል የተመሰረተና በመንፈስ ቅዱስ የተመራ መሆን እንዳለበት የሚያመለክት ነው። እነዚህ የሰንበት በዓል፣ የፋሲካ በዓል፣ የዳስ በዓል፣ ሃኑካ፣ ሌሎችም በዓላቶች በክርስቶስ ኢየሱስ ፍጻሜ አግኝተዋል። እውነተኛ አምልኮ መሰረቱ የእግዚአብሔር ቃል መሆን እንዳለበት፣ እውነተኛ አምልኮ በመንፈስ ቅዱስ የሚመራ መሆን እንዳለበት፣ እንደዚሁም ደግሞ በቃና ዘገሊላ የተደረገው ውሃውን ወደ ወይን ጠጅ የመቀየር ታምራት የመጀመሪያ ታምራት ነው። ኢየሱስ ክብሩን የገለጠበት ነው። ደቀ መዛሙርቱ በውጤቱ ማመናቸው ነው። ደቀ መዛሙርቱ ናቸው ግን አላመኑም ነበር ማለት ነው። ከተራ አስተማሪነት ያለፈ እንደሆነ የሚጠቁም ነው። ዘመን ተሻጋሪ፣ ዘመን አይሽሬው ታይምለስ መልእክቱ ግን ሕይወት ያለ ክርስቶስ ጣዕም ወይም ትርጉም የሌለው መሆኑን አመላካች ነው። በጌታ የተወደዳችሁ የሐናንያ የመጽሐፍ ቅዱስ ኮሌጅ ተማሪዎች ለዛሬ ያዘጋጀሁትን ትምህርት እዚህ ላይ አቆመውና በሚቀጥለው ክፍለ ጊዜ ስንገናኝ እቀጥልላችኋለሁ። በነገር ሁሉ እግዚአብሔር ይባርካችሁ። የጌታ ጥበቃ ከሁላችሁ ጋር ይሁን። ሻሎም።